አቶ ወርቁ አይተ ነው እኔ ያልደግመው ሰው ያለችውን ነገር ምክንያቱም በጣም ነው ማከብረው በጣም የተከበረ ሰው ነው። በእንደዚህ አይነት ነገር ደረጃ እኔ ስሙን አላነሳም። አንበሳ ካልሆነ ግን እኔ የምችለውን ነገር ሁለት አንበሳም ቢሆን አረጋለሁ ስላት እንዴት ሁለት አንበሳ ይሆናል? 10 አንበሳ ትሰጫለሽ አትሰጭም? ካልሰጠሽ ግን ከገሜ በኋላ እኔ ማደርግሽ እናቃለሁ። እኔ ሰጥሽና አጎልካቸዋለሁ። እሷም እንደዚሁ ቮይስ ይከልኛለች ማለት ነውና የእሷም ቮይስ አላሰማሽም። ግን ይሄ የሶስተኛዋ ነው። ሰርቶሻል። ይሄን ያለ ይሄ ነው የጨከበደ ሳሪ ውሸቴና ፍቄ ስጋ ቤት የፍቄ ስጋ ቤት የማውቀው ነገር የለም። የማውቀውም ነገር የለም። ራስዋ ናት የነገረችኝ። እሱም ቅጅ አለ ከፈለጋችሁ አሰማችኋለሁኝ። አያችኋት? ሄለን አራዶ ይላል። ሁለት ጊዜ በ24 አፕሪል እና በ13 አፕሪል የገባውን ገንዘብ ይዩት። ምንም ማድረግ አልችልም፣ መመለስ አለብኝና ምንድነው ይሄ ነገር የተጀመረው አንበሳ በመስጠቴ የተነሳ ነበረ ስድብ የተጀመረው። ከዛ በኋላ ግን ለምን አንበሳ አትሰጭኝም የሚል ነው። አንበሳ አልሰጠሽኝም የሚል ጸብ ተጀመረ፣ ነገር ተጀመረ። በዛ ላይ ይሄ ሁሉ እስከዚህ እስካሁኗ ሰዓት ድረስ እስከ ሰሞኑን ድረስ የሚፈጠረው አልቧልታና ውዥንብር እኔ ባልገባሁበት በማላቀው ነገር ያልተናገርኳቸውን ነገሮች ሞዲፊክ እየተደረጉ ብዙ ነገሮች ተወርተዋል። ከነሱ መሃል ለመጥቀስ ለምሳሌ የፍቄ ስጋ ቤት የፍቄ ስጋ ቤት የማውቀው ነገር የለም። የማውቀውም ነገር የለም። ራስዋ ናት የነገረችኝ። እሱም ቅጅ አለ ከፈለጋችሁ አሰማችኋለሁኝ። የፍቄ ስጋ ቤት ሰሞኑን ፕሮግራም ይዤ አቀርበዋለሁ። ትሰሚያለሽ? ሰዎች ልከውልኛል ቪዲዮውንም ምኑንም አለች። ከራሷን የሰማሁት። እሷ ግን ሳራ ናት የነገረችኝ እንዲህ አርጋ ብላ አለች። ይሄ አንዱ ነው። ሁለተኛ ደግሞ የአቶ ወርቁ አይተ ነው እኔ ያልደግመው ሰው ያለችውን ነገር ምክንያቱም በጣም ነው ማከብረው በጣም የተከበረ ሰው ነው። በእንደዚህ አይነት ነገር ደረጃ እኔ ስሙን አላነሳም። እኔ ብዬ ከሆነ ደግሞ ማስረጃ ታምጣ ታሳይ ማስረጃውን። እኔ ብዬ ከሆነ እግር ላይ ወድቄ ይቅርታም ጠይቃለሁ፣ ወይም በምጠየቅበት መንገድ በህግም እጠየቃለሁ የሰው ስም አጥፍቼ ከሆነ። ከዛ ውጭ ግን ሌላው ደግሞ 10 አንበሳ ለመጨረሻ ጌሜ ካላሸነፍ እንዳሸንፍ ካልሰጠሽኝ ማስፈራሪያ እንደገና ቅድመ ሁኔታ ሰጥቼሻለሁ ብላ ያለችኝ እሷ ናት። እሷ ግን አንቺ ነሽ ቅድመ ሁኔታ ሰጠሽኝ ያልሽኝ፣ ሞዴሬተሮቹን ከንስዬ ሰርዤ አባራለሁ ብዬ ያልኩሽ አለች። እሱንም ላሰማችሁ እችላለሁ ማለት ነው። ስለዚህ በድምፅ ላሰማችሁ ትፈልጋላችሁ ወይስ ታምኑኛላችሁ? ነው ሳሪ፣ በድምፅ መስማት ያስፈልጋል። ኦኬ እሺ። ደረጉ ነው። ሰው የራሱን ሐሳብ ይስጥ። ለምንድን ነው ሚውት ተመርጠው የሚደረጉት?
ይሰማችኋል? ሰማን ሳሪ በስመ አብ ይሄን የሰላም ጉዳይ ከጨረስኩ እስከዛው ድረስ እነሱ የአንቺ ስራ ለአንቺ አሳልፌ ከሰጠው ከነ ቮይሳቸው ከነ ምናምናቸው ስክሪን ቁጥራቸውን ከሰጠውሽ እዛ ይቦልካል ምንም ልከው እኔን እንዳያገኙኝ ምንም መቼም ስብና አይኖረኝም። እሱ አላናገር ኧረ እነሱ ከዚህ በኋላ ያ ነገሪ ለዚህ ለመስዋዕትነት አንድ ቅድመ ሁኔታ ሰጥቼሻለሁ። ችግር የለም ተረድቶኛል። በቃ እናወራለን። ይሄ ልጌ እኔ በፊት ለፊት አላረግም። ይህን ማወቅ አለብሽ። ሰው ፈቅደሽ ያስኩትን ጌም እንዳሸንፍ ብቻ ነው ታረግ። ስሚ እኔ አንቺ እኔና በአንቺ መሀል ነው ሌላ ስም ማለት ሌላ ነው ሌላ ሰዎች አንቺ በሌላ ሰው እኔ ጃጓርም ይሁን ማንም ይሁን አልፈልግም። ብሩን ስተው ምንም የሚያመጡት ነገር የለም ከዚህ በኋላ የፈለጉትን ያ ምንድን ያሰብኩት ዛሬ እነዚህ 3 ሴቶችና ይህን ወንዱ እነሱን እንዳለ ስክሪንታቸውን የላኩትን ቮይስ የተላኩትን ምናምን ለአንቺ ከነገርኩ በኋላ ከሰጠሁሽ በኋላ እኔ ልቦልካችሁ ለምን አይናቸው መልሽ የማይ ስለማልሽ ይሻላል። ይሄ አስበሽበት ከሆነ ማነጋግረን ከሆነ እኔ ያልሽኝን እቀበላለሁ። የምትፈልጊውን ነገር የምትይኝን ነገር አክሴፕት አደርጋለሁ። እንዳላገኛቸው ማለት ነው። አጀንዳቸውንም ማንሳት አልፈልግም። ከአንቺ ጋር በእንደዚህ አይነት ዘግተን ለመጨረሻ ዘግተን ደስ ይለኛል ከዘጋሽው። ካልሆነ ግን እኔ ከዚህ በኋላ እነዚህ ሰዎች እነሱ ጋር ንግግር አልፈልግም። ማወቅ ብቻ ነው የፈለኩት እንጂ ንግግርም አልፈልግም ከእነሱ ጋር። ግን አንቺ ራስሽ ወዳጅሽ እና ጠላትሽ ማወቅ ለሌላ ጊዜ ትምህርት ይሆናል። ቁርጥ ቤት ሁላ ስንት ኢንፎርሜሽን ቆይ ላይፍ ላይ ትሰሚያለሽ። ችግር የለም። እኔ ቁርጥ ቤት ነው ሌላ ቁርጥ ቤት እዛ ስንት ቁጥ ቪዲዮ ላይ ደርሶኝ አሁን የሌላ ሰው አይናገሩም። እኔ ነኝ ሰዓት እኮ ማሰጣበት ታያለሽ። ከዛ በኋላ የምሰጣቸው ጥቆማለ እሱ ካላስተካከሉ እንዴት እንደምዘረግፈው ታያለሽ። አንቺ ጋር ደረሰ እናገራለሁ። ስማ ዋና ጓደኛዋ ዳኛው አለልኝና ባንደበሬ ገብረት ዘብር ይሄ አይደር ወልደ ጊዮርጊስ መረጃ መጥተውልኝ እስማም ወልደ መንፈስ ቅዱስ እንግዲህ ስሟ ሰላም የምትባለው የባለንትን ቤት ባለ ፍቄ ቁርጥ ቤት አይኖ ሁሉ ቁርጥ ቤት የእኔ ቁርጥ ስጋ ደግሞ አጣሪ እንዴ እኔ እግዚአብሔር ፈርቼ ራሴ የምበላው ነው። ያንቺን ነው አንድ ወንድ 3 ሴቶች እኔ ሰጥሽና እጎልካቸዋለሁ አለው እናገራለሁ ብላኛለች። እሱም ከሰማው የነገረኝን ሰው ካወቅኩኝ ሪፖርት አስደርጋለሁ እያለ እቺን አይሽ እና አደራ ብላ ከዛን እኔ ምን ብዬ ጻፍኩኝ? እንዳው ላረጋጋ አታስቢ ቢያት በፍጹም ደግሞ እንዳው ላረጋጋት ናይ ሌላም ሰው እኮ እንደዛ ነውና እኔ ሳይደሮቼ መቼ ማሳልፌ እንደማልስት ታውቂያለሽ ታለ ብዬ በቴክስት ጻፍኩላት ማለት ነው። ሰው በቮይስ ነው ላከችው ማለት እቻም ሶስተኛውን አካል ያገናኘችኝ ነው አሜሪካ ያለችው እንደገና ይላክልኝ ፈርታለች አሜሪካ እሷም እንደዚሁ ቮይስ ይከልኛለች ማለት ነውና የእሷም ቮይስ አላሰማሽም። ግን ይሄ የሶስተኛዋ ነው ሰምተሻል። ይሄ ነው የጨርቅ ከበደኝ ሳሪ ውሸቴን አይደለም እንትን የምልሽ እኔ ነኝ። አሁን አይምሮ የኔ ህሊና ነው አልፈቅድ ያለው እንጂ ምን ችግር አለ? ኧረ ችግር የለም። ህሊና እንዲፈቅድ በርታ በይኝ ዝም ብለሽ እና ጸልይ። እኔ እነሱን ንገሪኝ በቃ አንቺ ስሟን ጫፏን ብቻ ከነገርሽ ሌላ ምንም አልጠይቅሽም። እግዚአብሔር ምስክሬ ነው። ሄለን እየበ የፍቄ ስጋ ቤት ሰማችሁ አይደለ? ራሷ ሰምታ ራሷ እንትን ብላ ስትነግረኝ ዳኘው አለ ምናምን ማነው ወልደ ጊዮርጊስ ብላ ስትጠራ
እኔ አላቅም ስላት ከሱ በኋላ ትሰሚዋለሽ እሺ ሳይንደራኩኝ 3 ሴቶችና አንድ ወንድ እነሱን ኮፒ አድርጌ ሰጥሻለሁ ከዛ ቦልካቸዋለሁኝ አንቺ ደግሞ ጌሜን እንዳሸንፍ አንድ ቅድመ ሁኔታ ሰጥሻለሁ እንዳለችኝ እሷ ግን እዛ የተናገረችው እኔ ቅድመ ሁኔታ እንደሰጠኋት የፍቄ ስጋ ቤት እኔ እንደሰጠኋት እኔ መረጃ እንደነገርኳት ስለዚህ እሷ ያለችው ራሷ ናት ምኑ ነው ያሰማችሁት ሳርዬ ቮይሱን በመደዳ አሰሚያቸው አይ ቲንክ ተቆራርጦባቸዋል መሰለኝ ማፍጠኛውን ሳታደርጊ መስማት ይፈልጋሉ ማፍጠኛ ላይ አታደርጊው እንደዛ መሰለኝ የትኛው ስለ ስጋ ቤቱና ይሄ መጀመሪያ ላይ የከፈትሽው ቮይስ ያንቺ ስራ ጉዳይ ከጨረስኩ እስከዛው ድረስ ምን ስራዬን ልስራ ይሄ በቃ ልተው ምንም የሚያመጡት ነገር የለም ከዚህ በኋላ የፈለጉትን ያኔ ምንድነው ያሰብኩት ዛሬ አይሰማም ይሄ እነዚህ 3 ሴቶችና ይሄን ወንዱ እነሱን እንዳለ ስክሪንታቸውን የላኩትን ቮይስ የተላኩትን ምናምን ለአንቺ ከነገርኩ በኋላ ከሰጠሁሽ በኋላ እኔ ልቦልካችሁ ለምን አይናቸው መልሼ ማየት ስለማልችል አይሰማም ይሄ ጉቺ ይሻላል ሄሉ ይሄ ይሰማል ሳርዬ በደንብ አሰሚ ከሆነ እኔ ያልሽኝን እቀበላለሁ የምትፈልጊውን ነገር የምትይኝን ነገር አክሰፕት አደርጋለሁ እንዳላገኛቸው ማለት ነው የነሱ አጀንዳቸውንም ማንሳት አልፈልግም ከአንቺ ጋር በእንደዚህ አይነት ዘግተን ለመጨረሻ ዘግተን ደስ ይለኛል ከዘጋሽው ካልሆነ ግን እኔ ከዚህ በኋላ እነዚህ ሰዎች እነሱ ጋር ንግግር አልፈልግም ማወቅ ብቻ ነው የፈለኩት እንጂ ንግግርም አልፈልግም ከነሱ ጋር ግን አንቺ ራስሽ ወዳጅሽ እና ጠላትሽ ማወቅ ለሌላ ጊዜ ትምህርት ይሆናል ቁርጥ ቤት ሁላ ስንት ኢንፎርሜሽን ቆይ ላይፍ ላይ ተሰማልሽ ችግር እኔ ቁርጥ ቤት ነው እኔ ሌላ ቁርጥ ቤት እዛ ስንት ቁርጥ ቪዲዮ ላደርስ ቪዲዮ ላደርሰኛል ሌላ ደግሞ ቆይ ትኩልያለች ከራሱ ነገር ነው ወይስ ባሰማና ወይስ ትንሽ ጀምሬዋለሁ ነበር ምገባው ብላ ነው ከተሯለ ይዛችሁ ሰው የሚቀርብ ላይ ፋደ ብላ ምገባው ብላ ነው ከተሯለ ይዛችሁ ሰው የሚቀርብ ላይ ፋደ ብላ እሱ ይዛ ሲቀርብ ነው የነበረው ፕሮግራሙ እሺ አሁን ቦይስም ብዙ ተላካለ ቦይስ ራሱ ቦይስ እሺ ቦይስ የተላካለ አንድ ቦይስም ከፍታ ልታሰማና በዛ ነገር ላይ እንዴት አሁን ምን አደረኩ መሰለሽ ከራሴ ዛሬ የሁለቱን አንበሳ ዋጋ ዛሬ ይሰጥሻለኛል ይሞላልሻለሁ የሁለቱን አንበሳ ዛሬ ይህንን ነገር አራዝሚው አልኳት እሷ አንበሳ እስከሚገባት አራዝሚው እንዳታነሺ ምንም ነገር አለች ይሻለች ባለሳም ዛሬ አላለት ትነዳለሁኝ በሙኒትና በእሷ ጉዳይ ነበር ዛሬ የሚሄደው አለች እሷ ኢንተርቪውና የሙኒት ጉዳይ ነበረ እና በሙኒት ጉዳይ ብቻ ሄዳለሁ ያለች እሺ ይህ ነው ያለችኝ በኋላ ምንድነው የማደርገው ራባት ስትገባ ትመጣለች ሁለት ጋለሪ 15,000 እና 10,000 ያለን 25,000 ሞላላትና አንድ አንበሳ ወርድላታል አንድ አንበሳ ወርድላት ዛሬ ጋለሪ ምራረት ነው ስለዚህ ከዛ የሚቀነስ ነው ከ7 ወር ሀገር ከ7 አንበሳ ኧረ ችግር የለም አሁን ባለው ከትግራዮች ናቸው ራሳው ዘመዶች ናቸው አለች በስመ አብ ራሱ አካባቢ ዘመዶች ናቸው ትግራዮች ናቸው አለች አይገርምህም አውልሽ ትግራዮች ናቸው አለች ከሀራር ስትል ነበር አሁን ወደ ትግራይ እኔን እኮ እዛ ላይ ስገባ አይ ስለ እንደዚህ ምናምን ስላት እኮ በወንድችው ብለው እኮ ከታች እየጻፉ ነበር እኮ አይገርማቸው እዛ ውስጥ ያለ ከዚያም ያንን ያፈረደችን ጊዜ ወንድችው ሁሉ ብለውኛል አለችኝ
ሲሳደቡ የነበሩ አሉ። የቅርብ ሰዎች የሆኑት ወዳጆች መስለው ጠላቶች ያንቺን መውደቅ ያንቺን መሳር ሰው እንዲልብሽ የሚፈልጉ ሰዎች አሉ። ዜማ ከትግራይ እንደሆነ እኮ አሁን ገባኝ። ከትግራይ እንደላኩላት ገብቶኛል። እኔ ያሽማላተገብንም ማለት የገንዘቡም ሰበብ አይበቃል። ብዙ ነገር ታወጨ ከዚህ ረፍት ይወጣል አይደለም። ያንን በወደሽ አትናደጂ፣ የተደረገው አትናደጂ። ሰዎችን ጠላቶችሽን ለማወቅ ማንማ ጠላትን ማቅረብ አለብሽ። ልክ ነው፣ ማቅረብ አለብሽ። አቅርበሽ ነው ከዛ የምትወስጂው አንቺ በሂደት። እሷን ትነግረኝ ቀስ አድርጌ ነው ማቀርባት። ሄለን ማወቅ አለብኝ ወዳጆችን ጠላቶች አድርገሽ እንድታውቂው ነው ለአንቺ ለወደፊቱ ጠላት አንድ ወዳጅ የሚለው ነገር እንድታውቂ ነው። ተጣልታችሁ የምትቀሩ መስሏቸው ነው ያለው ሚስጥር ያወጡበት ምክንያት ዝም ብለን ነገሩን ዝም ብዬ ከዘጋሁት ካላላት ዝም ብዬ አለ ምን አሉ ብትናገሪ በኋላ እሷም እዚህ ያለች ልጅ ለምን ተናገርኩ ብለሽ ይቆጭሻል ብላ ላከች። ወይ ላንተ ወይ ለጉቺ ይሆናል ወይ ላንተ አላውቅም። እንግዲህ እና ላንተማ ግዴታ መንገር አለብኝ እንድትቀስሽ። እኔ ደግሞ ጥሪ ያቀርባለሁ እና ያ ለእኔ ነው የከበደኝ እንጂ ለነሱማ አሳልፎ የመስጠት ትንሽ ይከብደኛል። ያ ለእኔ ነው የከበደኝ እንጂ ያቺ ከእኔ ጋር ትደዋወላለች አሜሪካ ያለችው እና ይሄ ቤንን ተማመኝ ኢንሳይደር አሳልፍ አልሰጥም። ሁሌ ኢንሳይደር እያልኩ ስለማወራ እሷን አምና ነው ለእኔ ይሄ ነገር ውስጥ ይገባል። በቃ ሄለን አሳልፍ አልሰጥሽም በእኔ የሆነብሽ አለች። ከዛን አሁን በቅርብም ራሱ ሄለን አጀንዳውን ዘግትኛል፣ ግን ድዋ ያለችው ዘመዴ አደራ እያለችሽ ነው። አደረ እንዳታስቢያ እንዳትነግሪያት ብላ ነው እሷም ነግራኛለች። ግን እንደገና ይሄ ዘመዷንም እንደገና አደራ እንድትለኝ ላካቸው። ኧረ ምንም አታስብን እንደዚህ ብላ እየጻፈችልኝ እንደገና የጥያቄ ማንሳቱ ከብዶኝ ነው። ለእኔ ጭንቅላቱ ከብዶኝ ነው እንጂ መጽሐፍ ሁሉ አሁን እያወራሽ ጽፏል። አይ በቃ ተይው፣ እኔ አንቺን አልጫንሽም። እኔ ልጅቷን ወይ ስሟን እንኳን የዚች ሳይሆን የሰራተኛዋን ስም ብቻ ብትነግረኝ ወይ ደግሞ እኔ ይህን ሁሉ ለአንቺ ዋጋ እየከፈልኩ አንቺ ልጅቷን ያለችው ማለትሽም፣ ግን ያቺ ዘመዴ ያልኩሽ ናት ወይስ ሌላ ሰው ናት? እሱን ነው ማወቅ የፈለኩት። በቃ እግዚአብሔር ምስክሬ ነው። ማለት ድዋ ያለችውን ታውቂያታለሽ? አላውቃትም። ኧረ ዱባይ ማን አውቃታለሁ? ዘመዷ አይደለች እዚህ ትግራይ ታውቂያታለሽ? ዱባይ ያለችውን ታውቂያታለሽ? እኔ በቃትም ሀፌ ይዘጋ አልኩሽ። ከተናገርኩኝ እኔ ታውቂያታለሽ? እኔ በቃትም ሀፌ ይዘጋ ኤኒዌይስ ሰምታችኋል አይደለ? ጉቺ እየተሰማችሁ አይደለ? ሳርዬ ይሰማል። አይ ቲንክ ሰውም ያዳመጠ ይመስለኛል ከታች ያሉት። አሁን የሌላው እሷ ያስፈራራችኝ የላከችውን ኤኒዌይ መጀመሪያ ለአብራራ። ስለዚህ የተነገረው ነገር ድምፁ ብቻ ስላላወቁ ልንገራቸው፣ ልጀምርላችሁ። ይሄ ምንድነው? ብር አንበሳ ስጡኝ አለች እና በጣም እየሰደበችኝ ነበረ። ስትሰድበኝ እኔ ስድብ ለመጀመሪያ ጊዜ ነው። ስድብ ሰምቼ ማላቅም፣ ስሰደም ተሰድቤ ማላቅም። እንደዚህ ሁለተኛ ሰው ብትሆንም በጣም ነው ያዘንኩት ያለቀስኩት። ጉቺ በቅርብ ታውቃለች፣ ከኔ ጋር ሆና በጣም ደንበረ የምታጽናናኝ። በቃ ቀን ወደ ቀን እየተሰደብኩኝ ሲሄድ እኔ በቃ አንድና አንድ እሷን ማስቆም ነበረ የፈለግኩት እና እሷን የሚያውቃት
ያልፈለግነው ሰው የለም፣ ያልተጠየቀ ሰው የለም። መጨረሻ ላይ ፌራ ሄዶ ጠየቀልኝ። መሲ ብርጅስቶንም ሂዳ ጠየቀቻት። በብዙ ሰው ተደረገ። መጨረሻ ላይ ምንድን ያለችው 10 አንበሳ ትስጠኝና ብላ በጃጓር ከዛ እሱ ተደራድሮ ምን ብሎ ከራሱ 2 አንበሳ ሰጥቶ ተያት ብሎ ለምኖ 2 አንበሳ ሰጥቶ መጥቶ በቃ በ5 አንበሳ እተዋለሁ ከዚህ በኋላ ስሟን አላነሳም ብላለች ብሎ ተደራድሮ መጣ። ከመጣ በኋላ እኔም ጉቺ በቃ እሷን ትተዋት፣ እኔ ትስደበኝ፣ እሷን የምትተዋት ከሆነ ችግር የለም እኔም ቢሆን ሰጣታለሁ አንበሳ ብላ ከጃጓር ጋር ተነጋግረን ነገሩ ተሰጣትና አቆመች። ካቆመች በኋላ እንደገና ትንሽ ቆየች። እንደገና ደግሞ ጋላሪ ሙሉልኝ ነው ምናምን፣ እንደገና ደግሞ መሳደብ፣ እንደገና ደግሞ ምን ማድረግ ማስፈራራት። እኔ በቃ በጣም ጨነቀኝ። ምንድነው ማድረግ ያለብኝ? እንደ ሰው ወጥቼ አልሳደብም፣ እንደ ወጥኑ አልናገርም። እቺ ሴትዮ ምንድነው የምትፈልገው? ጉቺም ተጠየቀች። እሷም እኔ 5 ሳንቲም አልሰጥም፣ ከፈለግሽ ስደቢኝ፣ ከፈለግሽ ተናገሪ። ሳራ ግን ስድብ ስለማታቅ ፋሚሊዎቿን ምኗን እየሰደብሽ እንደዛ ታርጊ አቁሚ ብላ በሰው ላከችላት። ምንም ልታቆም አልቻለች። መጨረሻ ላይ በራሷ በጃጓር መጥቶ ጋላሪ ሙይልኝ ትልሻለች። ጋላሪ ሞላላትና ሁለተኛ አታነሳሽም። እኔ እንዴት ነው ይሄ ጋላሪ እየተባለ አንበሳ እየተባለ ሴትዮ ምንድነው የሚሻለው? ኧረ በእናትህ እግዚአብሔር እኔ ሰላም ስጡኝ፣ እኔ ልኖርበት ብዬ ለመንኩት። አይ በቃ ይሄ የመጨረሻ ነው ብሎ እንደገና እሱ ጋላሪ ሞላ ብሎ እንደገና ጋላሪ ሞላ። ይሄ ጉቺም ሳታቅ ማንም ሰው ሳያቅ እኔ እና እሱ ብቻ ነው የምናውቀው። እሷ እሺ ብዬ ጨረስን። እንደገና በሶስተኛ እኔ የደረሰብኝ በእናንተ አይድረስ፣ ለእኔ የተደረገው ለሁሉም ሰው አይድረስ፣ ከእኔ ተማሩ፣ በእኔ ይብቃ ብዬ ነው የወጣሁት እንጂ እኔ ብሩም ምኑም እንትን ብዬ አይደለም። ግን በእኔ ይብቃ። መጨረሻ ላይ ጌም ልጫወት ነው ያሰማኋችሁ ማለት ነው። አንድ ቅድመ ሁኔታ ሰጥቼሻለሁ ላንቺ ይህን ሁሉ ታሪክ የሚነግሩኝ 3 የዱባይ ሴቶችና 1 ወንድ ሁሉን የሰጡኝ ከነዳታቸው ከነምናቸው ብሎክ አድርጌ እነሱን ሰጥሻለሁ። አንቺ ግን አንድ ቅድመ ሁኔታ ሰጥሽና እሱን ታደርጊያለሽ። እሺ ምንም ችግር የለም፣ ምንድነው በቃ ጌሙን እንዳሸንፍ ታደርግኛለሽ አለች። አይ በቃ እሺ ያስብበታለሁ አልኳትና 2 ሳምንት ሰጥሻለሁ። 2 ሳምንት ነው እንደዛ ስትለኝ እሺ አስብበታለሁ አልኳት። መጨረሻ ላይ እየቀረበ ቀኑን ቀርቦ ነበረ። ደወለችልኝ። ጌሜ እየደረሰ ነው ሰዎቹን ስትለኝ እኔ ልጅቷን አውቂያታለሁ። አንዷን እዚሁና የምትልክላት አይ እኔ ይቅርብኝ፣ መጨቃጨቅ አልፈልግም፣ ሰላም ነው የምፈልገው፣ ይቅሩብኝ ልጆቹ። እኔ ለጌምሽ ግን ዝም ብዬ እማደርገውን አደርግልሻለሁ፣ ለእንትን ግን አልፈልግም። ልጆች ሰዎቹን አትስጭኝ። እንደገና ለሄደ እንዲህ ያላችሁ እንዲህ ተባባላችሁ እያልኩኝ ክስ ላይ ምን ላይ እኔ ጊዜም የለኝም አልፈልግም ብዬ ስላት እንዴት እንደሱ ትያለሽ? አሁን እንደሱ ማለት የለብሽም። እንደገና ይሄ የተነጋገርነው ነገር ለሶስተኛ ሰው ብታወሪ ሰው ቢሰማን እነግርሻለሁ እኔ ምናምን በቃ ዛቻና ማስፈራሪያ። መጨረሻ ላይ ምንድነው ያልኳት? ለጌምሽ የሚሆን ቢሆን 1 አንበሳ ካልሆነ ግን እኔ የምችለውን ነገር 2 አንበሳም ቢሆን አረጋለሁ ስላት፣ እንዴት 2 አንበሳ ይሆናል? 10 አንበሳ ትሰጫለሽ አትሰጭም? ካልሰጠሽ ግን ከጌሜ በኋላ እኔ ማደርግሽን አውቃለሁ። እድሜሽን ነው ማሳጥረው፣ ምንድነው ማደርግሽ? ምንድነው? ከዛ ነገርኩት። ለማን ነው ስሙ? ለዚህ ለጃጓር ምንድነው የምትለው? እንደዚህ ያለች። ኧረ ይሄማ አይደረግም። በፊት እኮ እስከ 2 ዓመት ድረስ ድምፅሽንም አታነሳም ስምሽንም አታነሳም ብለህ ነበረ። እኔ እኮ ነፃ የሆንኩ ሰው ነኝ። ወንጀል የለኝ፣ የምፈራው ነገር የለ፣ ራቆት ያልተያዘብኝ
የሰራሁት በደል የለኝ ነፃ የሆንኩ ሰው ነኝ። ምንድነው እንደዚህ የምታስፈራራኝ? ምንድነው የፈለገችው? እኔ ስድብ ስለጠላ ክብሬ አይደለም ብዬ ቤተሰቦቼን ሲሰደቡ ዝም ስላልኩኝ አንገቴን ስለደግፋ በየደቂቃ እየመጣች አንበሳ የምትጠይቀኝ ምክንያት ምንድነው? አንተ ለምን አትነግራትም? ምንድነው ችግርህ አልኩት። ነገራት። እሱም ለምን እንዴት ትላለሽ ብሎ መጨረሻ ላይ ጌሙ እኔ 2 አንበሳ ሰጥቼው እሱ የራሱ 1 አንበሳ አድርጎ 3 አንበሳ ሰጣት። ያው እንዳያችሁት ጨረሰች። መጨረሱ ግን እኔ እንደዚህ አይደለም የነበረው ውላችን። ለጉቺ 10 አንበሳ 15 ነው ምናምን አንበሳ ሰጥተሻት እንዲያውም እኔ ከሷ በምን አንሳለሁ? ስለዚህ አለቅሽም፣ እኔ የማደርገውን አውቃለሁ፣ ያለሽን የሌለን እያመጣሁኝ እኔ የማደርግሽን አውቃለሁ ስትለኝ እንግዲህ የፈለግሽበት ቦታ ድረሽ አንቺ ጀምሪው እኔ ጨርሰዋለሁ፣ ካንቺ ይምጣ፣ እኔ አልናገርም፣ እኔ ማስረጃ አለኝ፣ ሁሉ ነገር አለኝ። ከዚህ በኋላ የምፈራውን ነገር የለም። ዝምታም ሰው ማክበር፣ ዝም ማለት ፍራች አይደለም። እኔ ህጋዊ ሰው አረብ ሀገር ሰርቼ ደክሜ አገሬን ኢንቨስት ያረኩኝ አገሬን መመላለስ ከሀገር ሰርቄ ወደ ውጭ መውጣ ሰው አይደለሁ፣ ወንጀለኛ አይደለሁ። አንቺ የምታስፈራሪኝ ምክንያት ምን ምክንያት አለሽ? በቃ በዚህ ተነሳ ተጣላን፣ ተነጋገርን። በይ አሳይሻለሁ፣ የማደርገውን እኔ አሳይሻለሁ እንዴት እንደማደርግሽ ብላ አንዴ የፍቄ ስጋ ቤት ታለች። ፍቄ ስጋ ቤት ራሷ ናት። አንዴ አተወርቋለች። ከትልልቅ ሰዎች ከሀገር ውስጥ ልታጣላኝ፣ ከህዝብ ጋር ልታጣላኝ፣ አንዴ ከእህቶቼ ጋር እንዲህ አለች አለች። ማስረጃ የሌለውን ነገር እሷ ማስመሰልም አንበሳ ስላልተሰጣት በየወሩ እሷ ብላክሜል እያደረገችኝ ልትቀበለኝ እንደገና ደግሞ እንትን ልታረገኝ ስለማልናገር ዝም ስለምል እና ይሄ ሁሉ በደል የደረሰኝ እኔ ነኝ። በሌላው ደግሞ ያው በአካውንቷ ላይ የገባ ገንዘብ ብሩ በአካውንቷ ነው የገባው። ላሳያችሁ። ይሄው ይታያል። ይታያል ጉቺ ይታያችኋል ጋይስ? ኮመንቱ ካልጠፋ አይታይም መሰለኝ። ቆይ አንዴ ኮመንቱ ላጥፋ። መጀመሪያ ፎቶዋን ላሳያችሁ። አያችኋት? ሄለን አራዶ ይላል። ሁለት ጊዜ በ24 አፕሪል እና በ13 አፕሪል የገባውን ገንዘብ ይዩት። የወሰደችብኝ ይሄ ነው አንዱ። ይሄ ያስገባው እንትና ነው። ማን ነው? የስራ ቦታ ኔትወርክ ስለሆነ ነው። ነው እንዴ? ያ የስራ ቦታ ኔትወርክ። እሱን ከሰማው የነገረኝን ሰው ካወቅኩ ሪፖርት ሄለን እኔን በጆከር እያሰደበች ራሷ እየተጇቸው አካውንታቸውን ዲአክቲቭ አድርገው እስከሚጠፉ እያደረጓቸው እነሱ እንቅስቃሴ አድርገው እንደገና ለእነሱ እኔ የእናንተ አብሮነት ነው ብለሽ በጊፍትን በምን ከነሱ ስርኬች በእነሱ አይን እኛን እንጂ ማናይበት ምንም ምክንያት የለም። ሳሪ እውነቱን ልንገርሽ፣ አሁን እኮ እኔን በጆከር እያሰደበች ራሷ እየተሳደበች ይሄንን እያየሽ አሁንም አይሷ ትበልጥብኛለች ካልሽ ከእሷ ጋር አብረሽ ትጨለፍለቂያለሽ። እውነቱን ልንገርሽ፣ እኔ እዚህ ሀገር ገና እንደመጣሁ አንቺ ጋር ቴሌፎን እየደወለ የሚያናግርሽ ሰው ገና ምግብ ቤት ስከፍቺ ነው የማውቅሽ ይሆናል። እና ከእናንተ ጋር ዱባይ ናይ ስሙን እንደዚህ ብዬ አልነግርሽም፣ ግን ታውቂያለሽ እዚያ ኢሮፕ የመጣ ሰው ከእናንተ ግሩፕ ማን ነበር ሁሌ እየተጣላ ከሚስቱ ጋር የምታስታርቁት የነበረ? እንደውም እንኳን ምግብ ቤት ከፈትን ብለሽ ደውሌ ስነግረው ቫይበር ላይ እኔ ደውልሽ ነበር፣ ስፒከር ከፍቶ ያሰማኝ ነበር። እኔ አላውቅሽም፣ ያኔ የሚዲያ ሰው አልነበርኩም። አሁን ነው ሚዲያ የጀመርኩት።
ይሄው ይሄ ደግሞ እዩት። ነገ ከ10 አንበሳ በኋላ እናወራለን። ይኸው ማስፈራሪያ የላከችልኝ እዩት። በቴክስት ነው የጻፈችው። ይታያል ጉቺ? አዎ እንትን ስለሆነ ዞሮ ተገልብጦ ስለሚታይ ላይነበብላቸው ይችላል ይመስለኛል። ሳርዬ አይታይም። ደረም ስጭኝ አላልኩ። ኧረ ሄለንዬ እኔ ምንም ዝምድናሽን ፈልግ። ሄለንዬ እንዴት ነሽ? ሰላም ነሽ ወይ? መቼም ያንቺ ቀልድ እኮ በፍጹም አይጠገብም። በጣም ሄለንዬ እንዴት ነሽ? ሰላም ነሽ ወይ? መቼም ያንቺ ቀልድ እኮ በፍጹም አይጠገብም። በጣም በጣም ነው ደስ የምትይኝና 10 አንበሳሽ ሄለንዬ። እንደው ትንሽ እንኳን ትንሽ ለኔ አታስቢም? እንኳን 10 አንበሳ 2 አንበሳ ራሱ ያው ቃል ምልሽ እንዳልኩሽ ዝምድናሽን ፈልጌ እንጂ እኔ ለኔ አሁን የምጠየቅበት ሰዓት አይደለም። በዚህ ሰዓት እኔ አንበሳው ልጅ ብለሽ እንኳን የምትጠይቅኝ ጊዜ አልነበረም። ግን አንቺ እንድታሸንፊ ቢያግዝሽ 2 አንበሳ ከፈለግሽ በዶላር አስገባልሻለሁ፣ ከፈለግሽ በሰው አድርጌ ያልኩሽ እንዳልኩሽ አደርጋለሁ። እኔ አሁን ከባለቤቴ ጋር ከቤተሰብ ጋር ለአንቺ አይደለም እኔ ልንገርሽ የጉችን ለአንቺ አይደለም እኔ ልንገርሽ የጉችን የራቀውን ግሬልን በህግ ይሄዳለሁ እኔ ከዚህ በኋላ እኔ። እሺ ሌላ የምትጠይቁኝ ጥያቄ ካለ? ይኸውልሽ ኮሜንታተር በጣም እየደጋገሙ እየጻፉ ያሉት ጥያቄ ስላለ ልንገርሽ። በዚሁም ለህዝቡም ግልጽ ማድረግም ካለብሽ መናገርም ካለብሽ እንድትናገሪ ማለት ነው። ምን መሰለሽ አሁን እነሱ ኮመንት ላይ እየጠየቁሽ ያሉት በዚህ ልክ ገንዘብ ያስከፈለሽ፣ በዚህ ልክ አንበሳ ያሰጠሽ፣ በዚህ ልክ ገንዘብ አይደለም እኮ የአንበሳው ነው እኮ ገንዘቡ እኮ ያሳየሽው ገንዘብ ዞሮ ዞሮ አንበሳ መዛ የተሰጣት ጋላሪ ሙሉ እያለችሽ እንደነበረ ከሱ ነው ከሱ ከፊ የነበረው ነገር አንቺ ያስፈራሽ ምንድን ነው የሚል ጥያቄ ህዝቡ እየጠየቀ ስለሆነ እያይዘሽ መልሽላቸው። ምንድን ነው የፈራሽው ስላሉሽ የፈራሽውም ነገር ከነበር ለምንም እንደሆነ እኔ እያነበብኩ ስለነበር ጥያቄ መልሽላቸው። እሺ የኔ ቤተሰቦች እኔ የፈራሁት ስድቧን፣ ቀንና ሌሊት የምትሳደበው ስድብ፣ የተከበረ ባለቤቴን፣ የተከበሩ ልጆቼን፣ ቤተሰቦቼን፣ ስራዬን፣ እኔም የተከበርኩ ሰው ነኝ። ከስድብ ይልቅ በቃ ብጠፋ ይሻላል። እኔ በጣም ታምሜ ነበረ። ታውቂያለሽ ጉቺ ምን ያህል እንደጎዳችኝ፣ ምን ያህል እንደሰደበችኝ፣ አንድ ቀን መልስ ሳልሰጣት። እኔ ምንም ነገር ምፈራው ነገር የለኝም። አንድም ነገር ምፈራው ነገር የለኝም። እጇ ላይ ቢኖር እሷ እንትን ታረጋለች እኮ። ለምንም ማትመለስ ሰው ናት። ጨካኝ ሰው ናት። እንኳን እጇ ማስረጃ ኖሮ ማስረጃ ሳይኖር ሰውና ሰው ልታጋድል የማታረገው ነገር የለም። ለምን ፈራ? እኔ ጀግና ሴት ነኝ። እውነተኛ ሴት ነኝ። ምንም የምፈራው ነገር የለም። ማንም ያቀኛል። ምንም የማምፈራው እስካሁን ታቆየኛለች። የቻለችውን የምትችለውን ያህል እኮ አድርጋለች። የምትችለውን ያህል እኔ ቀብርሻለሁ ነው ያለችው። እድሜሽን አሳጥረዋለሁ ነው ያለችው። እሷ እግዚአብሔር ሆና የኔን እድሜ ልታሳጥር። እኔ ምንም የምፈራው ነገር የለም። ወንጀል የለኝ፣ ስርቆት የለኝ፣ የበደልኩት ሰው የለ፣ የወሰድኩት ሰው የለ። ምንም የፈራሁትም የለኝም፣ የምፈራውም የለም። ይሄንን እንድታቆልኝ እኔ ነግራችኋለሁ። ስትሰድበኝ ምግብ ቤት እንኳን ራሱ ለመሄድ በጣም ነበረ። በቃ ሰው ሁሉ በቃ የሰማ የሚናገር የሚጠይቀኝ የመሰለ ተሳቀቄ ላለመሄድ ሁሉ። ስድብ ለመጀመሪያ ጊዜ ነው። እኔ ሰው ተሳድቤ አላቅም፣ ሰውም ሰድቦኝ አያቅም። እሷ ናት ይሄ ሁሉ ያዋረደችኝ። ክብር ያለው ባለቤቴ ማንም ያላየው ማንም ያልተናገረው እሱን ስሙን አንስታ ሁሉ ስንት ተናግራለች። ስለዚህ ከዚህ በላይ ለኔ ትልቅ ሀፍረትና ትልቅ እንትን ሼም ነው ለኔ። ለዚህ ነው እንጂ ለሌላ ነገር ምንም ይሄ ነው።
ሚዩት ነኝ ይሰማል? ትሰሚያለሽ ሳርዬ ትሰሚያለሽ። አዎ ይሄ ነው ጉቺዬ። እናንተ የምትሉት ካለ በሉ እንግዲህ። ይሄ ነው። ሌላ ጥያቄ ካላችሁ ጻፉና እነግራታለሁ ለሳሪ። ያው እሷም ታየዋለች። ጥያቄ ካላችሁ የስጋ ቤቱን ክሊር አድርጌላችኋለሁ አይደለ? ከኔ እንዳልሆነ የሞዴሬተሮቹ የነዚህ ኢንሳይደሮቹ ሰጥሻለሁ ያለችኝ ራሷ እንደሆነ እንደገና ደግሞ አዲስ እንትን ሰጥሻለሁ ከኔ እንትን በይ ያለችው የራሷ እንደሆነ ራሷ ናት ሁሉ ነገር የምትጠይቀኝ። እኔ ነበር የምታስጨንቀኝ የምትጠይቀኝ እንጂ እኔ አንድ ነገር የጠየኳት ሰራተኛ ያልሻት ማናት ነው መልስ ነው የሰጠችው። እንደገና ደግሞ አውርተው እንድታወራ የተፈለገበት መንገድ እንዲያውም በጣም ተጠንቅቀው ነው የወጣችው ነው። ሌላው ራሳቸው የተናገሩት ነገር አለ። ባለቤቱ እንዲህ ያለው ነገር እስካሁን ድረስ ምንም የሱን ቅጃ አላየንም። ራሳቸው ሲያወሩ ሲያጫውቱ ሲያስፈራሩ ነው እንጂ እኔ አሁን የሰማችሁት ሪኮርድ ክፋት አለው ወይ ብትሉ እኔ ሙሉ ነው የሰማሁት። ክፋት የለውም። እንዲያውም ያልሰማችሁት ሳይድ አለ። ያንን ነገር እንግዲህ ሳራ በፈቃደኝነት ዛሬ እዚህ ጋር መታለች። ልታወጣም ትችላለች ወይ ግን ታየው ነው የምላት። ምክንያቱም ነገሮች መደጋገም ስለሌለባቸው የስራ ሰው ስለሆነች። ሌላው ደግሞ ሳሪዬን የምልሽ ምንድነው እዚህ ጋራ አንቺ አሁንም አስተማሪ ነው። ትላንትም አስተማሪ ነሽ፣ ዛሬም አስተማሪ ነሽ፣ ከ30 ዓመት በፊት አስተማሪ ነሽ። የብዙን ህይወት ነው ያተረፍሽው። በድጋሚ የማንቃት ህዝቡ እንዲነቃ ነው አንቺ ምክንያት ይሆንሽው። ምክንያቱም የተናገርሻቸው ነገሮች እዛ ላይ እንዴት አድርገው ሰዎችን ሪከርድ እንደሚያደርጉ እንዴት እንዳንቺ ያሉ ጠንካራ ሴቶች በራሳቸው ኃይል በራሳቸው ዕውቀት በራሳቸው እዚህ ጋር የደረሱ ያለ ምንም ድጋፍን እንዴት አድርጎ መስበር እንደሚቻል እንዴት አድርጎ በአጭር መንገድ ገንዘብ ማግኘት እንደሚችሉ የኛ ሴቶች እንዳሉ ነው ያሳየሽው። አሁንም አንቺ የማንቃት እንደውል ነው የደወልሽው። ትምህርት ገባሽ? ለገባው ትምህርት ነሽ፣ አስተማሪ ነሽ። ገባሽ? እኛ ምናቅሽ አሁንም መደጋገም አይሆን እንጂ እኔ በጥሩ ነው ማቅሽ። ማንም ቤትሽ እኔ አንቺ ሳታቂኝ ወይንም አንቺ ሳትከታተይኝ በፊት አለው ሳራ ዱባይ ቢባል እኔ አሁን እንዲህ ስለተግባባን ሳይሆን የት ትሄጃለሽ ቢባል አንቺ ጋር ነው የምመጣው። ምክንያቱም ስለምሰማ ስላንቺ ትልቅነት ስላንቺ ጠንካራነት ስለምሰማ ማለት ነው። ሌላ ቤት ኢጅፕት ምናልባት ሊኖሩ ይችላሉ እንዳንቺ አይነት ጠንካራ ሴቶች፣ ግን በስም እንዳንቺ ምናቀ የለም። አንቺ አንድ እንቁርቴ ከተናገረች ይቅርታ ለእልት ከተናገረች አንድ ነገር ሳራ ማለት ብራንድ ናት ትላለች። አንቺ ብራንድ ነሽ፣ የራስሽ ስም ያለሽ ነሽ። ሳራ ሀበሻ ለመጀመሪያ ጊዜ በአረብኛም በአማርኛም ያንቺን የሰማነው በሬስቶራንት አንቺን ነው እና አንቺ ብራንድ ነሽ። ብራንድ ላይ ደግሞ ምን ይባላል? ፍሬ ያለው ዛፍ ላይ ድንጋይ ይወረወራል። ፍሬ የሌለው ዛፍ ላይ ግን ምንም ነገር አይወረወርም። አንቺ ላይ ይሄ ሁላ ውርወራና ይሄ ሁላ ድንጋይ የበዛው ፍሬ ስላለሽ ነው። ተራ ሰው ብትሆኚ ኖሮ አንቺ ላይ የሚወረውርብሽ የለም። ማንም ያቅሻል። ማንም ኢትዮጵያዊ አልፎ ተርፎ ደግሞ ያለሽበት ሀገር ያቅሻልና እኔ ሳርዬ ላንቺ አንድ ደግሞ ሌላ የምነግርሽ ነገር ደስ የሚለው በምታወሪበት ሰዓት የስልክ ልውውጡ ላይ እንድትስቂ ነው፣ ፈገግ እንድትይ ነው። ያ ስታወሪ የትልቅ የአንድ የድሃና የሀብታም ወሬ ነው የሰማሁት። ገባሽ? እያለ የሚያወራ ሰው አለ። የዱርዬ ደግሞ በተጨማሪ ደግሞ ዱርዬ እያስፈራሩ እንዴ ነው እንደዚህ ነው እንዲህ ነው የሚልም ድምጽ አለ። ግን ያንቺን ልክና ያንቺን ሀብት ያየሁበት ሀብታምና ድሃ ሲያወራ ሪኮርድ ላይ ያዳመጥኩበት ማለት ነው። ገባሽ? አንቺ ኮራ ብለሽ ምንም ችግር የለውም የምናደርገውን ነገር እናደርጋለን። ግን በገሃድ አረሳቂ እንጂ በገሃድማ ጊፍቱን አልሰጥም። ባይሆን በውስጥ በኩል እሰጣለሁ። ገባሽ? ይሄ የአንድ የሀብታሞች አነጋገር ነው። እግዚአብሔር ምን ይላል? መጽሐፍ ቅዱስ ምን ይላል? ቀኝ ሲሰጥ ግራህ እንዳይ ይላል። ገባሽ? አንቺ ስትሰጪ እንኳን መታየት አልፈለግሽም፣ ተገደሽ ነው። ገብቶሻል? ደሃ ግን ምን ይፈልጋል? ሳራ መታ አንበሳ ወረደችልኝ፣ ሳራ እንዲያደረገ አይሽ። እኛ ከድህነታችን ደግሞ መቀንጨራችን መሀይብነታችን በጣም እየጎዳን ነው። ገብቶሻል?
ስለዚህ ሳርዬ ሳቂ። እኔ እኮ እንድትስቂ እኮ ነው ልጆቼን ጥዬ መጣሁ። አዎ አመሰግናለሁ። እየሳኩ ነው። ኧረ ደስተኛ ነኝ። እና የድሃና የሀብታም የስልክ ልውውጥ ያየ ነው። ክፋት ነገርን ያልሰማሁበትም አላጋመጥኩበትም። እኔም ራሴ እንዴት ነው ምንድነው የተረዳችሁት እዛ ጋራ ምንድነው መጥፎ ነገር የተናገረችው ብዬ ለእናንተ ነው መጠየቅ የምፈልገው። እና እህታችን ያልሽው ነገር እኔ በበኩሌ ክፋት አላየሁበትም። እንደ ማንኛውም ሰው ቪክተም ናት። ከመጀመሪያውንም ሳትደርስባት ነው የደረሰችባት። ከዛ ቤቷ ድረስ እንድትሄድ አድርጓል። ይሄ እንኳን ሳራ የዋህ አይደለችም። ብልጥ የምንላቸው ሀገር ያስተዳድራሉ ብለን ስንጠብቃቸው የነበሩት በሙሉ ሄደው አንበሳ ወርደው ዛሬ እየተሰደዱ ነው። ገባችሁ? አትሊስት በጭንቅላት ትንሽ አራዳዎች ናቸው። እውቀቱ አላቸው የምንላቸው ራሱ እየተቀጠቀጡ ነው ከኔ ውጭ። እኔ እህትሽ ግን ይኸውልሽ ፖለቲከኛ ስትሆኚ ታውቂያለሽ። ገባሽ? ተጠንቅቄኝ አንቺት ወደ ታገጅ ኪያ ደጃፍም አልደረስኩም እና እኛም እየተቀጠቀጥን ነው። በተቻለ አቅም ደግሞ በህግ እንሄድበታለን። ሳርዬ የኔ እናት በመድኃኒዓለም ሳቂ፣ የኔ እህት በመድኃኒዓለም ሳቂ፣ ሳቂባቸው። ገባሽ? አንቺ እንባ አይደለም የሚገባሽ፣ አንቺ ማዘን አይደለም የሚገባሽ፣ ማረፊያሽ ሰዓት ነው። ለሁላችንም እህታችን እኔ አረብ ሀገር ለካ መስራት ይቻላል። አረብ ሀገር ገንዘብ እንደዚህ ማግኘት ይቻላል። አረብ ሀገር ሆኖ ፎቅ መስራት፣ አረብ ሀገር ሆኖ ለአባይ መርዳት ይቻላል። አንቺ ትውልድን ያሳየሽ ነሽ። ገባሽ? ስለዚህ ፕሊዝ ሳሪ የኔ ቆንጆ የኔ እህት አመሰግናለሁ። እግዚአብሔር ያስፈልግ። ምንም ስህተት አላረግሽም። ምንም ነገር አላረግሽም። ስህተት ብላችሁ እንዳትሏት፣ ስህተት አይደለም። እንደ ማንኛውም ሰው ነገር እየተናገርኩኝ ነው። ኢንሳይዶች አሉ ስለአንቺ የሚያወሩ ስትል ስለኔ ስለኔ እንደሚያወራው ስለናከሌ ከነገርሽኝ ይሄ ግልጽ የምናወራውን ነገር እኛም በፊት ለፊት የምናወራው እንዲያውም ምንም የተወራ ነገር የለምና ዋናው ለሁላችሁም በተለይ ስማችሁን እዚህ ጋራ በሙኒት ማነች ጉቺ ሳራ ትንሿ የምለው አንቺ ሳራ ስላለሽ ነው። ወንዱ ማነው ስሙ? ማነው ስሙ? ወንዱ ሁላችሁ መሲ ብርጅስቶ እኔ የእውነት ነው የምላችሁ። በጣም ቴንኪው፣ በጣም ነው የማመሰግናችሁ። ምክንያቱም ለምንድን ነው ነገሩን በራሳችሁ ፈታችሁ የጠላትን አይን ገባችሁ ደም እንባ እንዲያዘል ስላረጋችሁ ተስማምታችሁ በመምጣታችሁ ከአሁን በኋላ እንደዚህ አይነት ነገር ከውስጣችሁ እንዳይወጣ ተማሩበት፣ ሌላውም እንዲማርበት ያደረጋችሁት እና በጣም ነው የማመሰግነው ይሄንን ችግር ስለፈታችሁት። እኔ ትላንትና ቆሜን ያመሸሁትን ካሁን ትደውይና የሆነ ነገር ወይ ትነግሪኛለሽ ብዬ እግዚአብሔር የስራሽን ይስጥሽ። አልነገርሽኝም። አሁን እዚህ ጋር መጣሽ። ሳርዬ ችግር የለውም። ይሄ ራሱ አንድ ትምህርት ነው። እንደዚህ አይነት ነገር ሁለተኛ ለሰው መቆም ምክንያቱም በቃ የሆነ ፈልገው ነበር ገባሽ ታርቃችሁ ማየትን እና እግዚአብሔር ይመስገን። መልካም ቀን ይሁንላችሁ። አውሩበት፣ ሳቁበት፣ ምንም ጭቅጭቅ እንዳትፈጥሩ። ለአክባሪዎች በሙሉ የሚነገረውን ነገር ንገር። ተጠንቀቂ። እኔ እናት እወድሻለሁ። ጂጂዬ እኔ ፍቅር እግዚአብሔር ያክብርልኝ። ቻው ታምዬ እንኳን ደህና መጣ። ቦታ ላይ ባልገኝ ደስ ይለኝ ነበረ ባልናገርና ብተወው፣ ግን በጣም ትልልቅ ሰዎች በጣም የማከብራቸው ሰዎች ስማቸው ስለተነሳ እንጂ ለኔ ብዬ እንዳልመጣው እንድታቁልኝ። ግን ከኔ ጋር ያሉ እህቶቼ አብረውኝ ያሉ አብሬ ቆርሼ የበላሁትን ያከበርኳቸውን እህቶቼ እነሱንም ይቅርታ ለመጠየቅ ያስቀየምኳቸው ነገር ካለ በማወቅም ባለማወቅም ካፌ ያልወጣ ነገር ደግሞ ተናግረሻል ተብዬ ለተከሰስኩት ስሜ ለጠፋው እሱንም ለማጽዳት ነው የመጣሁት። በተረፈ ግን እኔ ምንም ስለራሴ መግለጽ አይገባኝም። እኔ እንዲህ ነኝ ብዬ መናገር አይገባኝም። ሙሉ የኢትዮጵያ ሕዝብም ሆነ ሙሉ የኢማራት ሕዝብ መንግስትም ምንም ያቀኛል። ይሄን ያህል እንዲህ ነኝ ብዬ ባልናገር ደስ ይለኛል። ምክንያቱም ሰው ስለ ሰው ሲናገር እኔ እዚህ አካባቢ ያላችሁ ሰዎች እዚህ ሀገር ስኖር በውሸት በወሬ ሰው በማጣላት ሚስጥር በማውራት ካንዱ በማጣላት አንድ ሰው የሚያቀኝ ሰው ካለ የሚያቀኝ ሰዎች ነው የሚናገሩት። ስለዚህ ስለራሴ እኔ የዚህ አመት 30 አመት ሲቀመጥ የሴት ጓደኛ እንኳን የለኝም። በሴት ላይ ጓደኛ እንኳን አብሬ የሚሄደው የለኝም። ሙናቲ እንደ ቤተሰቤ እንደ እህቴ ናት። ሳራ እህቴ ናት።
ሌላው ነገር ግን በማሳረቅና በአንዳንድ ሰዎችን በእርዳታ ሁኔታ ጥሩ ምክር በማማከር ሰዎችን ጥሩ ነገር እንዲሆኑ ከማድረግ ውጪ ሰዎች አጣልቼ አላቅም። ከአንዱ ወደ አንዱ ወሬ በዚህ ስም የለኝም እኔ። እንዲያውም የሰው ምስጢር የሰው ገበና እኔ ጋር የተነገረ ወጥቶ ተገኘ ከተባለ አሁን እየመጣችሁ እዚህ። ስለዚህ በእውነቱ ምን እንደምል ራሱ ግራ ገብቶኛል። ምክንያቱም ነጭ የለበሰ ሰው ጥቁር ቀለም እንደመቀባት ነው የሆነብኝና ኤኒዌይስ ሁሉ ጊዜ ሀቅ ካለ ማስረጃ ካለ ጥሩ ነው ሁሉም ነገር። በዛ ማስረጃ እየተነጋገረ ሰው እውነቱ ይታወቃል፣ ሀቅ ያውቃል። እሺ መልካም፣ ለኔ ፐርሰናሊ መልካም ኢትዮጵያዊ እህታችን ነሽ። ብዙም ጥፋት ከዚህ በላይ ጠፍቶ በይቅርታ ተላልፎ ሰው እዚህ ደርሷል። አጥፍተሽ እንኳን ከሆነ እኔ እስከ ስተትሽ እወድሻለሁ፣ እስከ ስተትሽ እቀበልሻለሁ። ስተት እንኳን ካለ አጉድለሽ እንኳን ከሆነ አጉድለሽ ስተሽ እንኳን ከሆነ ሳሪ እስከ ስተትሽ እነ ሙኒትም እህቶችሽ ናቸው፣ ታሜም ወንድምሽ ነው፣ ሌሎቹም ሁሉም ሳሪ እስከ ስተትሽ እንወድሻለን። ይህን ደግሞ ትላንትና እነሱም ነግረውሻል። አንቺ በጣም ብዙ መልካም የሰራሹ ነገር አለ፣ አንዱ ባንዱ ይጣፋል። ያንቺ ሚሊየን መልካም ነገር አለ። ዛሬ እቺ ስተት ተገኘችብሽ ተብለሽ ልትወቀጪ፣ ልትደበደቢ፣ ልትሰደቢ የሚገባሽ እናትም እህትም አይደለሽም። ጠንካራ ጎበዝ፣ ከግለሰብ አልፎ ሀገርሽን ስም ያስጠራሽ ነሽ። በምትኖሪበትም አገር ክብር ያለሽ ሴት ነሽ። የምትኖሪበት አገር መንግስት ሳይቀር ያከበረሽ የሸለመሽ እህት ስለሆንሽ በአንድ ሰው ሚዲያ ላይ ወጥቶ ይሄን አለ ይሄን አለች ይሄን ተናገረች ያማሹ እኛን አይደለ? እኔ ፐርሰናሊ እንኳን አማሽኝ ባይ ነኝ። ደግ አደረሽሽ። እናትም ልጆቿን ለልጆቿ ታማለች፣ ከአንዱ ልጇ ለአንዱ ልጇ ታማለች። ደግ አደረግሽ ሳርዬ። አምተሽኝም ከሆነ ብለሽም ከሆነ ተናግረሽም ከሆነ እኔ እስከ ስተትሽ ወድሻለሁ፣ እስከ ስተትሽ እቀበልሻለሁ። ለምን መልካም ትላንትና ያደረግሽልንን መልካም ነገር እኔ ፐርሰናሊ አረሳም። ዛሬ ቀን ወደቀ ቀን ጣለሽ ሚዲያ ላይ ተዋረድሽ ብዬ ከጎንሽ ዞር እምል ሰው አይደለሁኝም። መናገር ማስረዳት ማብራራትም ያለብሽ ነገር ካለ ለሚመለከተው አካል በግለሰብም ካለ ከግለሰቡ ጋር ትነጋገሪያለሽ። ያልሹም ነገር ካለ ይሄ ህዝብ ልንገርሽ ትላንት ስትሰሪ ያጨብጭቧል። ዛሬ አንቺ ይሄን ነገር ብለሻል አውርተሻል ከተባለ ስለ ያንዳንዱ የተባለው እሷ ልክ ሆናለች እሷ የተናገረችው እውነት ነው ከተባለ ሳርዬ ስለ ያንዳንዳችን የያንዳንዳችንን ቤት አንኳኩታለች። ያ ማለት ስለ ያንዳንዱ ሰው የተናገረችው እስከዛሬ እውነት ነው ማለት ነው። ገባሽ? ልታወሪ ትችያለሽ፣ ልትቀራረቢ ትችያለሽ። የተፈጠረው ተፈጥሯል። ባይፈጠር ጥሩ ነበር፣ አለመደዋወሉ ጥሩ ነበር። ግን ሆኗል። አንዴ ከሆነ ወዲህ ግን አውጥተን አናሰጣሽም። አንቺ የኛ ነሽ ሳርዬ፣ አንቺ የኛ ነሽ። እያንዳንዱ ትላን ነግሮሻል። ከጎንሽ ነው የምንቆመው እስከ መጨረሻው ድረስ፣ እስከ መጨረሻው ድረስ ከጎንሽ ነን። እኔ የራሴን ስነግርሽ ምንም ነገር ብታደርጊ፣ ምንም ነገር ቢወጣ፣ ምንም ነገር ቢባል ከዚህ ሁሉ በላይ ነሽ ሳርዬ። ሀገርሽን አስጠርተሻል፣ ሰርተሻል፣ ለህዝብሽም ሰርተሻል። የተራበም አብልተሻል፣ ለተቸገረም ደርሰሻል። ቪዛ ላልነበረው ቪዛ አሰርተሻል፣ የታሰረ አስፈትተሻል፣ ስራ ያጣ ስራ አስገብተሻል። ያ ሁላ ተረስቶ ዛሬ አንድ ሰው ሰደበሽ ተብሎ አብሮ የሚያጨበጭብና የሚያንፏጭር እዚህ በእኛ መሀል የለም። እስከ ስተታችን እየተሰዳደብን እየተወቃቀስን፣ ክፉ ቀን ሲመጣ ግን ፊት ለፊት ነው አብረንሽ የምንቆመው። ያን ደግሞ እህቶችሽም ወንድምሽም ትላንትና ታሜ ከጎንሽ ነኝ ብሎሻል። ከጎንሽ ነን። እኔ ፐርሰናሊ ከዚህም በኋላ ምንም ብላሻለሽ ተብሎ ይባል አሁን ይሄ ቶፒክ ካንቺ ይቆምና ወይ ወደ እኔ ይዞራል። ለምን መሰለሽ? ህዝቡ ሾርት ሚሞሪ ስለሆነ ዛሬ ይሄን ተሰብስበን ስናወራ ዛሬ ያንቺ ቶፒክ ይዘጋና ወይ ወደ እኔ ይዞራል፣ ወይ ወደ ሙኒት፣ ወይ ወደ ሳራ ይዞራል። እንኳን አለች ደግ አረገች ያማችሁም ያለችውን እኛን ከሆነ እኔ ፐርሰናሊ እንኳን አማሽኝ ሳርዬ። ሰው ሲጨንቀው ብዙ ያደርጋል። ማን ምን ያመጣል? ሚዲያ የሚመጥንሽ ቦታ አልነበረም። ቢዝነስሽን አስተዋውቃለሁ ብለሽ ነበር የመጣሽው፣ አልሆነም። የቀን ጎዶሎ እዚች ሴትዮ ላይ ጥሎሻል። ተያይዘን አብረን ነው የምናልፈው። ይሄን ጊዜ
እንዳትሰበሪ፣ እንዳታለቅሽ፣ እንዳትታመሚ። እኔ የራሴን ነው የምነግርሽ። ዓለም ይገለበጣል። ማን ምን ይልሻል? ሳራ ጀግና ነች። አለቀ። ወንጀል ካለብሽ በኢትዮጵያም ህግ በኢማራትም ህግ ከሰው ይጠይቁሻል። ይሄንን ነው የምልሽ። እንዳይከፋሽ፣ እንዳታዝኝ። ምንም ብትይ ነግረውሻል። ትላንትና ከጎንሽ ነን፣ ለማንም አሳልፈን አንሰጥሽም አለን ብለውሻል ሁሉም ትላንትና። ስለዚህ ሌሎቹ የሚናገሩ እኔ እስከ መጨረሻው ምንም አለችሽ ብላ ቮይስም ሪከርድም ታምጣ እንኳን አልሽኝ። ይሄን ነው የምልሽ። አመሰግናለሁ ጉቺ፣ እግዚአብሔር ይስጥልኝ።